አቤል ጽዮንን አሳሰራትኝ። እሷ ነች የወጋችኝ ብሎ መረጃ በመስጠት ጽዮን አሁን ላይ እስር ቤት ትገኛለች። እንዲሁም ቢንያም በጣም ደነገጠ። ምን ሆነሽብኝ ነው የኔ አበባ ምንድን ነው እሱ ይላታል። እናም በቃ ይዞህ ቢንዬ ነገሮች ሁሉ ተስተካክለው እምወጣ ይሆናል ያው ፈጣሪ ያለው ነው የሚሆነው ብላ ትለዋለች። ቢንያምን በጣም ደነገጠ። ነገር ግን አይዞሽ በቃ ይላታል። እናም አቤልን እንደወጋችውና እንዲሁም ደግሞ በተሳሳተ መረጃ እንደሆነ ምክንያቱም ደግሞ ናታን ታሰረ ስትባል እሱ ያሳሰረው ነበር የመሰላት። ምክንያቱም እሱ ስለሚፎክር ነበረ። ከዚህም በፊት ይኸውልሽ እኔ የምላችሁን ካላደረጋችሁ አሳስረዋለሁ ብሎ የናታን ቪዲዮ ያፌት ያስፈራራበት ቪዲዮ እሱ ጋር ስላለ አሳልፎ ለፖሊስ የሰጠው ነበር የመሰላት። እናም ሳታዳምጥ ቶሎ ብላ ሂዳ እሱን ወጋችው። በጣም ያሳዝናል። ግን ደግሞ አቤል አሁን ላይ ደህና ነው። እናም ያፌትም ቆይ አንተ ነህ ያመለከትክባት እንድታሰር ያደረገው እና ታዲያ ይለዋል። ያፌትም ለምንድን ነው ያሳሰርካት አንተ ነው ወይ ብሎ አሁኑኑ ሂድና ቃልህን መስጠት አለብህ ቶሎ እንድትፈታ ይላል። ምክንያቱም ደግሞ ጽዮን እንድትታሰር በፍጹም አይፈልግም። ያፌት ናታንን ይጥለው እንጂ ጽዮንን በጣም ነው የሚወዳት። እንዲሁም በዚች ምድር ላይ ያለችኝ እኮ እሷ ነች። እናም በእሷ የመጣ አልምረውም። እሷ እንደፈለገች ነው። ከእሷ ፊት ምንም ነገር እንዲፈጠር አልፈልግም እያለ የሚል ነበር ከዚህም በፊት እና ጽዮን ታስራ ማየት ደግሞ ለሱ በጣም ከባድ ነበር። ስለዚህ አቤልን ግዴታ ሂደህ መረጃ መስጠት አለብህ እንድትፈታ ማድረግ አለብህ ይለዋል። ጽዮንም አሁን እስር ቤት ነች። እናም ያፌት እስር ቤት ሂዶ ምን ነው ብሎ ይጠይቃታል። ምን አባል ሰራ መጣህ? ለነገሩ እንኳን ወገውት እሰይ በጣም ደስ ብሎኛል። ቆይሽ ምን ፈልገን የመጣህ ብላ አይንህም ማየት አልፈልግም አንተ አስመሳይ አንተ ውሻ እያለች እየተሳደበች፣ ምክንያቱም ደግሞ ይሄ ሁሉ በስጦት ስለሆነ ስለዚህ አንተ ውሻ እያለች ሲሳደበች፣ ሂድልኝ ዘወር በልልኝ እንደውም አንተ ሞንክን ባቅንሮ አልመጣም ነበረ ሲጠሩኝ፣ አሁን ሂድልኝ አይንህም ማየት አልፈልግም ትለዋለች። ተረጋጊ እንጂ ምን ነው ከዚህ መውጣት አትፈልጊም እንዴ ይላታል። ምን አገባህ አንተ ያገባል? አዎ አልፈልግም እዚሁ ልቅር። ቆይ የልቃውስ ተረጋጊና የምትወጭበትን መንገድ እናስተካክል ይላል። ይህ ደግሞ ለሱ በጣም ቀላል ነው። ጽዮንን ማስፈታት አይደለም ጽዮንን ቤዛንም ማስፈቷት ነበረ። ቤዛን ከእስር ቤት ያስወጣበት ወይም ደግሞ ያስፈታት ምክንያት ሰርጌ ላይ ጽዮን ይዘሻት እንድትገኝ ብሎ ነበረ እና በዛ ምክንያት አስፈታሻለሁ ብሎ እሷንም ማስፈትቷታል። ስለዚህ ደግሞ ጽዮንን ማስፈታት በጣም ቀላል ነው። ናታንም ግራ በመጋባት ቆይ ግናቱ ምን ሆነ ነው ግን ምንድን ነው ችግሩ? ምን ተፈጥሮ ነው ወይ ከስር የደረስከው? ትላታለች ቤዛ። እሱም እኔ ምንም ነገር የማውቀው ነገር የለም ከዶክተሩ ጋር እየተደዋወልኩ የሆነ ሰው የማላውቀው ሰው ደውሎ ላግኝህ የኤፍራታ ህይወት አደጋ ላይ ነው እባክህ ላግኝህ ሲለኝ፣ እንዲሁም እኔ እንኳን መጀመሪያ ተጠራጥሬ ነበር፣ ነገር ግን ደግሞ ኤፍራታ ሲለኝ መጨረሻ ላይ አምኜው የቀጠረ ቦታ ሲሄድ ግን በኋላ ላይ ግን ስልኩ አይሰራም። እናም ያው ፖሊሶች ደግሞ ያዙኝ እስከሚጠራ ድረስ ነው። ለመጨረሻ ጊዜ ከኔ ጋር ስላወራ ለዛ ነው እና ደግሞ የቀጠረ ቦታም ተገሎ ስለተገኘ ይላታል ቤዛም። ናታን ቀለል አድርጎ ነው ያዘው። ምክንያቱም ደግሞ ምንም ነገር ስላልሰራ አሁን እወጣለሁ ብላለች። የዲያራ እናትም ይሄን መንገድማ መጫወት ወይም ደግሞ መጠቀም አለብኝ፣ ስለዚህ ይሄን ተጠቅሜ ልጄን ወደ እኔ ማምጣት አለብኝ ትላለች። ምክንያቱም ደግሞ ወንድሟ ነው እንደዚህ ያደረገ የኔን ሁሉ ነገር ተናግሮ እንደዚህ እንድትጠላኝ የሚያደርገው እሱ ነው በማለት እናም ዲያራ በሯን ከፍታ ልትገባ ስትል እሱ ሁልጊዜ ሰላም አትላትም ነበር እናቷን እና ልክ በሯን የከፈተች እያለ ናታን ታሰረ እንዴ? ምን ሆኖ ነው? በምን ምክንያት? ወይ በቃ በጣም ትልቅ ወንጀል ነው እያለች ማውራት ጀመረች እና ዲያራ ትሰማታለች። ዲያራም ተመልሳ ወደ እናቷ ትቀርባለች። ምንድነው ማዬ? ምንድነው የሰማሁት? ምንድነው የኔ ናታን የታሰረው? ትላለች። ያው እንግዲህ የኔ ናታን ዲያራም ታፈቅረዋለች። ኤፍራታም እዛ ጋ የኔ ናታን ትላለች። ዲያራም የኔ ናታን ትላለች። እናም አዎ ምን ነው ቀስ በይ
ምንድን ነው ወንጀለኛ ከሆነ አዎ ይታሰር ትላለች። በፍጹም በፍጹም እማዬ የመሆነ ነገር አድርገሽ ናታን አስለቅቂው። ናታን ምንም አያውቅም፣ የዋህ ነው፣ እንደዚህ አይነት ሰው አይደለም እያለች በጣም ትጫዋለች። ምክንያቱም ደግሞ እናቷ ደግሞ ይሄን ነበር የፈለገችው። ኧረ እባክሽ ዞር በይ ቆይ ምንድን ነው ወንጀል ከሰራህ ግዴታ መታሰር አለበት ትላታለች። እሷም ትለማመጣታለች እንድታስፈታላት ማለት ነው። እናም ናታን በመታሰሩ ዲያራ በጣም ተናዳለች። ምክንያቱም ደግሞ እስከ ዛሬ ድረስ ገብታበት የማታውቀው ወይም ደግሞ ተዘግቶ የሚኖር የወንድሟ ክላስ ገብታ ነበረ ዲያራ። ስለዚህ እናትየው ጋር ደግሞ እናትየው ስለነሳቻት ፊት ነሳቻት። ምክንያቱም ደግሞ አባቷን እሷ እንደገደለች አውቃለች ማለት ነው። ስለዚህ በዚህ ምክንያት ስለሆነ አሁን ላይ ይህን ነገር ስለሰማች ጣልታታለች እናቷን። እናም ከወንድሟ ጋር ብዙ ጊዜ ትስቃለች፣ ትጫወታለች። ለምን እኔን አግላ እንዴት እንደሱ ጋር ትሆናለች ብላ ይሄንን በይን በመጠቀም ያው የራሷን ወደ ራሷን ለማምጣት ነው ያሰበችው የዲያራ እናት ማለት ነው። ውድ ቤተሰቦች ሎሊትን በጣም ደስተኛ ነች። በጣም ደስተኛ ሆና እንዲሁም ናውድ ቤዛን ፈልጌ ነበር፣ ቤዛንማ አሁን በቃ መጥቼ ይቅርታ መጠየቅ አለብኝ እና ቤዛን ፈልጊያት ነበር ይላታል። ቤዚ ነው ቤዚን ፈለግ? ቆይሽ በቃ እሺ እነግርላለሁ ትመጣለች ትለዋለች። እሱም እውነቷን መስሎት እሺ በቃ ብሎ እየጠበቀ ያለ የሆነች መጥረጊያ ታመጣና እቻት ቤዚ ትላለች። ውድ ቤተሰቦች እዚህ ጋር በጣም ናሳቀችኝ። እውነት ለመናገር ሉሊት ያበደች ነው ወይስ ምን እያለች ነው ብዬ ግራ ተጋባሁ። ውድ ቤተሰቦች የምሬን ነው የምላችሁ። እቻት ቤዚ ነች አውራት ትለዋለች ማለት ነው። ሴትዮ የቀለድሽ ነው እንዴ? እኔ ቤዛን ጥሪልኝ አልኩሽ እንዴ? ምን ሆነ ነው አንተ? ክብር አይወድልህም? እኔ እኮ ጠራሁልህ። እቻት ቤዚ ትለዋለች መጥረጊያ ይዛ ማለት ነው። ቤዝዬ ትላለች። እናም እሱም ተናዶ ጥሏት ሄዳል። ከዛም ሉሊት ኡፍ ብቻን መሆን እንዴት ደስ ይላል እያለች ቤት ውስጥ ሙዚቃዋን ከፍታ እየጨፈረች በጣም ደስ ብሏታል። ጽዮን በተለይ ስለታሰረችላት በጣም ደስ ብሏታል። ምክንያቱም ደግሞ ጽዮንና እሷ አይጥና ድመት ናቸው። ስለዚህ በዚህ ምክንያት እሷም ደስ ስላላትኝ መጥረጊያና እንዲሁም ደግሞ አበባ አምታ ሶፋ ላይ ያስቀምጣ እቺ ቤዚ ነች እቺ ፂ ነች ብላ ብቻ እንደ ህጻን ልጅ እያረጋት ነበር። ሉሊስ ቆይ ምን ማለት ፈልጋ ነው? ጨለለች እንዴ ብዬ እኔ ግራ ተጋብቻለሁ። የምሬን ነው የምላችሁ ውድ ቤተሰቦቼ። እሷ ደግሞ ሰው ተጨንቆ እሷ እየጨፈረች ነው፣ ደስተኛ ነች በጣም ምክንያቱም ጽዮንም ስለታሰረች ላስ ሁሉ ደስታ ለሷ በጣም ደስ ስለሚላት ማለት ነው። ቤዚም ግራ ተጋብታለች። ብዙ ያላወቀችው እና የማታውቀው ሚስጥር አለ ማለት ነው። ቆይ ግን ምንድን ነው እየተካሄደ ያለው ብላለች ማለት ነው። ምክንያቱም ደግሞ ቤዚ ደግሞ ያው ናውድን ትተዋለች ማለት ነው። ማግኘትም አትፈልግም። ምክንያቱም ሂዋን ጓደኛዋ ሚስጥሯን ሳትነግራት እስከ ዛሬ ድረስ እሷ ፖሊስ እንደሆነች ሳትነግራት ብዙ ነገር ስለደበቀቻት ሰው በቃኝ፣ በአሁን ሰዓት ሰው አያስፈልገኝም፣ ብቸኝነት የመረጥኩኝ ብላ ስለዚህ አንተስ ነገ ጠዋት እንደሷን እንደማትሆን በምን እርግጠኛ ነኝ? እናም እባክህ ለቀቅ አድርገኝ ብላ ነው የተወችው ማለት ነው። እናም እሱ ጋር አሁንም እየተገናኙ አይደለም።